ህማማት ህዝበ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በመንደር የተመላለሰበትን በመስዋዕቱ የሰው ልጅ ወደ አባቱ የመለሰበትን የደህንነት መንገድ የሚዘግርበት ቅዱስ ወራት ነው። ከጌቴ ሰማኔ የአትክልት ስፍራ ጸሎት እስከ ጲላጦስ ፊት ለፍርድ መቆሙን ስለ ሰው ልጆች መተላለፍ ከሰውነቱ ደም እንደ ጎርፍ እስኪፈስ መገረፉን ንጹሕ ሆኖ ሳለ እንደ ወንጀለኛ መቆጠሩን ለሰው ልጅ መዳን የሚሰቀልበት እንግድ ተሸክሞ መጓዙን መውደቅና መነሳቱን ከወንበዴዎች ጋር በመቆጠርም በመስቀል ላይ ከፍ ብሎ መሰቀሉን የህይወት ውሃ የሆነው እሱ መጠማቱን ነፍሱን አሳልፎ በመስጠት የአብ ፍቃድ መፈጸሙን የምናስብበት ጊዜ ነው። አይሁዳውያን ሆሳና በጌታ ስም የሚመጣ የተባረከ ነው ይሁን ብለው እንደ ንጉስ ኢየሱስን በኢየሩሳሌም ተቀብለውት የሚጀምረው የህማማት ጊዜ ክርስቲያኖች በጾምና በጸሎት እንዲሁም በስግደት እየተጉ የጌታን ስቃይ በማስተዋወስ ምህረትን የሚለምኑበትና ለትንሳኤው የሚዘጋጁበት ነው። ኢየሱስ ክርስቶስ እኛን ለማዳን ነው ያንን ሁሉ የሆነው ያንን በረከት ለማግኘት ኃጢያታችንን በደላችንን መተላለፋችንን መርገማችንን ሁሉ ተሸክሞ ስለኛ ኃጢያት ይሆነልን አምላክ ሆኖ ሳለ ስለኛ ኃጢያት ይሆነልን ኢየሱስ ክርስቶስ ያንን ኃጢያታችንን ሁሉ ስለኛ ስለተረከበልን እኛ ደግሞ መዳን ሆኖልናል። በሱ ቁስል እኛ ተፈውሰናል። ስለዚህ ያንን ሁሉ በረከቶች አግኝተናል። ትልቅ በረከት መዳን ነው። ከመዳን በላይ ትልቅ በረከት የለም። ስለዚህ መዳን ሆኖልናል። የዘላለማዊ ህይወትን በእምነታችን ብቻ እሱን በማሰብና እሱን በማመን ብቻ የዘላለምን ህይወት ለመውረስ ተፈቅዶልናል። ባሪያዎች አይደላችሁም ከዚህ በኋላ ልጆች ናችሁ ተብለናል። ስለዚህ የእግዚአብሔር ልጆች የመሆንን በረከት አግኝተናል። የአብይ ጾም በረከቶች ብዙ ናቸው። መጀመሪያ ከወንድማማችን ከቤተሰቦቻችን ከዓለማችን ፍቅር የምናገኝበት ነው። መተሳሰብ የምናገኝበት ነው። ንስሐ በተለይ በንስሐ የምንጠመድበት ጊዜ ነው። በቅዱስ ቁርባን ተንበርክከን የምንለምንበት ጊዜ ነው። ስለዚህ የዚሁ የጾም በረከቶች ብዙ ናቸው። ንስሐም አለ፣ ፍቅር አለ፣ መተጋገዝ አለ፣ ሌሎችም ይገኛሉ ማለት ነው። ስለዚህ በእኛ በካቶሊክ ቤተክርስቲያን ለየት የሚያደርግ ትልቅ በረከት መስቀል መንገድ የሚባል ስርዓተ አምልኮ አለን or ስርዓተ ጸሎት አለን። በሱ ውስጥ ስንሄድ ክርስቶስ ከመያዙ ጀምሮ እስከ መሞቱ ያለውን ነገር ሁሉ ጊዜ እንድናስበው እንድናሰላስለውና ሁሉ ጊዜ በደሙ የታጠብን በስጋው ደግሞ አዲስ የሆንን የምንኖር ሰዎች እንደሆነን ኃጢያታችን ይቅር የተባለልን ሰዎች ወራሾች ልጆች ባሪያዎች ሳይሆን ወራሾች እንደሆነን የምናረጋግጥበት የምናውቅበት ጊዜ ቆንጆ የስርዓት አምልኮ አለን መስቀል መንገድ የሚባል በረከቱ ምንድነው? ኃጢያታችንን የምናስተሰርይበት ህማማቱ በተለይ በሁዳዴዋ ላይ ያቺ የመጨረሻዋ ጾም ከሌላው የሚለየው ነገር ቢኖር ምንድነው? ያ ጾም ክርስቶስ ለኛ መስዋዕትነት ከፍሎ ከኃጢያት ነፃ ያወጣበት የሱ ተግባር የሚገለጽበትና ከሱ ጋር ራሳችንን የህማሙ ተካፋይ የምናደርግበት እስከ አርብ ድረስ ስንጾም ቆይተን አርብ ጾሎታችን ጾማችንን ቀጥለን በእሁድ ትንሳኤው ደግሞ ወደ ኋላ መለስ ብለን የተከፈለልንን ለኛ ሲል ያደረገውን መስዋዕትነት የምናስታውስበትና ጸጋውን ተቀብለናል ብለን ማሰብ ብቻ አይደለም የምናምንበት ነው። ለዚህ ነው በጾሎታችን ላይ ያንን ደጋግመን የምንጠቅሰው ክርስቶስን ማመን እሱን አወሱ ነው እዳችንን የከፈለልን ብለን የምናስብበት ነው። ሌሎች ጾሞች ሁሉ ጠቃሚ ናቸው። ግን ይሄኛውን ልዩ የሚያደርገው እሱ የጾመው የምንጾመው ደግሞ ከሱ ጋር የኛን ማንነታችንን የምናስተባብርበት እንዳቅማችን የኛ ጾም ወይም ጸሎት በቀጥተኛና ኃጢያት ይሰርያል ማለት አይደለም። ግን እሱ ለሚያደርገው ላደረገልን መስዋዕትነት አጋር ሆነን አምነን ተቀብለን እንፈልገዋለን ብለን የምንገልጽበት ነው። በዚህም ምክንያት ስርየት አግኝተናል፣ በደሙ ድነናል፣ በመስቀሉ ተፈውሰናል ብለን የምናስብበት ስለሆነ ነው። በጾምና በጸሎቱ ብዙ በረከቶችን እናገኝበታለን። ለምሳሌ ንስሐን እንድናጠነክር ይረዳናል። ጤንነትን እናገኝበታለን ከበረከቶቹ አንዱ ጸሎትና ይሄንን በመናረግበት በዚህ ጊዜ
ብዙ ነገሮችን በበረከት እንሞላለን፣ ጽድቅን እንሻለን፣ እናገኝበታለን በጾም በጸሎታችን። ከዛ በተረፈ ደግሞ እምነታችን እንዲጠነክር ጥልቅ እምነት እንዲኖረን ይረዳናል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም እንደሚለው ቃል በአብይ ጾም ወራት ምእመናንም ለመንፈሳዊ ምግብ ትኩረት የሚሰጡበት የጌታን ሕማም የሚያስታውሱበት ጊዜ ነው። በዚህ ጊዜ ክርስቲያኖች ቤተክርስቲያን በመሄድ የመስቀል መንገድ ጸሎት፣ ስግደት፣ ንስሐ፣ ሱባኤ በማድረግ ጌታ ወደሚሰቀልበት ወደ ቀራንዮ ያደረገውን መንገድ በማስታወስ ለእኔ ነው በማለት እግዚአብሔርን የሚያመሰግኑበት ጊዜ ነው። የአብይ ጾም ወራት ከሌላው የጾም ወራት የሚለየው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ነው። ራሱ ጾሞ ያሳየን 40 ቀን 40 ሌሊት በዲያብሎስ የተፈተነበት እኛን ደግሞ እኛን ለማዳን እኛን ከክፉ ለማዳን ከኃጢያታችን ከበደላችን ከመተላለፋችን ሁሉ ለማዳን የተዘጋጀበት በቃ በጾም በጸሎት ሆኖ ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ ደግሞ እንደ ሰው ሆኖ ደግሞ የጾመበት በብዙ ስቃይ የተፈተነበት የጾም ወራት ነው። እና ደግሞ ያንን የምንጾመው ያንን መታሰቢያ በማድረግ ነው። ክርስቶስ ኢየሱስን የዛን ጊዜ ጾመውን ጾም መታሰቢያ በማድረግ ነው 40 ቀን እና 40 ሌሊት እኛ የምንጾመው። እና በዚህ ጾም ወራት ደግሞ እኛ ራሳችንን ደግሞ የምንፈትንበት ከኃጢያታችን ከበደላችን ሁሉ ኢየሱስ ክርስቶስ እኛን ለማዳን ሲል በመስቀል ላይ በጎልጎታ ተሰቅሎ ስለኛ ደሙን አፍስሶ ስለኛ ብዙ ሕማምና ብዙ ስቃይ ስለኛ ቆስሎ ስለኛ ተገርፎ ስለኛ ብዙ መከራን አይቶ ያንን ሕማሙን የምናስብበት እዚህም ቤተክርስቲያናችንም ደግሞ መስቀል መንገድ እያደረግን ደግሞ ያንን ጊዜ የምናስብበት የሕማሙን የእናታችንን የሐዘን የስቃይዋን የሕማሟን ሁሉ የእናታችን የቅድስት ድንግል ማርያምን ሕማሟን የምናስብበት የኢየሱስ ክርስቶስን እያንዳንዱን ሕማማቶችን 14ቱን ሕማማቶች ያሰብን ስንሄድ እያንዳንዱን ሕማማት ላይ የኢየሱስ ክርስቶስ እያንዳንዱ ያደረጋቸውን ስቃዮች እያንዳንዱ የከፈላቸውን መስዋዕትነት የምናይበት የጾም ወራት። የአብይ ጾም ወራት በተለይ በእኛ በካቶሊኮች በቁምስናችን አኳያ ብናየው ኢንጀነራል በጸሎት የሚጠመልበት የጌታችን ሕማማትን ብቻ ሌላውን ትተን ሌላው ዓለማዊ ስራችን ዓለማዊ እንቅስቃሴያችን ትተን ከጌታችን ኢየሱስ ክርስቶስ ሕማማትና ስቅላት ጋር ብቻ መወያየትና ማውራት የሚፈቅድ ወራት ነው ለማለት ይቻላል። የአብይን ጾም ወራት ከሌላው ጊዜ የሚለይበት ስጋችንን ዝም አሰኝተን ነፍሳችን ምትለንን የምንሰማበት ወራት ነው። ከምንፈልገው ነገር ከምግብም ሊሆን ይችላል ከተለያዩ ነገር ራሳችንን ቆጥበን በጾምና በጸሎት በመሆን ነፍሳችንን የምናዳምጥበት በመንፈስ ቅዱስ የምንሞላበት ወራት ነው። በመሰረቱ የአብይ ጾም ከሌሎቹ ጾሞች ለየት ይላል። ምክንያቱም አንደኛ ሙሴ የጾመው ክርስቶስ የጾመው ነቢያቶች የጾሙት እንዲሁም ደግሞ በአብይ ጾም የምናደርጋቸው 3 ነገሮች አሉ። አንደኛ በጸሎት መትጋት አለብን። ጾሙም ደግሞ ቤተክርስቲያን በመታዘው መሰረት መሆን አለበት። ከጾሙ ጋራ ደግሞ ምጽዋት መስጠት ይጠበቃል። በአብይ ጾም የአብይ ጾም ዋናው ምስጢሩ ምንድነው? ከክርስቶስ ጋራ የሕማሙ የችግሩ ተካፋይ መሆን ነው። አብይ ጾም ላይ በተለይ በሕማማቱ ውስጥ የሚገጥመን ነገር ቢኖር ምንድነው? ውጤቱ ማለት ነው የክርስቶስ ልክ በጸሎት ሃይማኖት ላይ እንደምንለው ሁሉ መሰቀሉን፣ መገረፉን፣ መሞቱን፣ መነሳቱን በማሰብ እኛ በአዳም ኃጢያትና በሌሎች ኃጢያቶች ተሸክመው የነበረውን በመስዋዕትነቱ ፈውስ የሰጠን ሕይወት የሰጠን ስለሆነ ነው እንጂ በአጠቃላይ ጾም ሲባል ማለት ነው። ክርስቶስ በመጽሐፍ ቅዱስ ላይ ይጠይቁታል። ፈሪሳውያኖች በወቅቱ የነበሩት ለምንድነው ያንተ ደቀ መዝሙሮች የማይጾሙት ይሉታል። አብሬያቸው ስላለሁ ነው። በመለያቸው ጊዜ ይጾማሉ ይላል። ያ ትልቅ ሚስጥር አለው፣ ውስጡ ሚስጥር አለ። ያ ሚስጥሩ ምንድነው? በማንኛውም ሰዓት ስንጾም ማለት ነው። በሌላ ጊዜ ስንጾም ምን ስንል ከክርስቶስ የራቅን
ከሃይማኖታችን መስመር የሳትን ሲመስለን አንዳንድ ጊዜ መንፈሳችን ሲቀዘቅዘን ያድሮ የሚሰማን ነገር አልሰማም ሲለን ጾምና ጸሎት ውስጥ እንገባለን። ስለዚህ ነው ስለያቸው ይጾማሉ ማለት ምንድነው? ሲበርዳቸው ይፈልጉኛል እንደማለት ነው። የአብይ ጾም ከሌላው የሚለይበት ምክንያት ምንድነው? የጌታን ሕማምን በማሰብ ስቃዩን መከራውን ስለኛ ሲል በመስቀል ላይ ውሎ እኛም ብርሃን ስላወጣልን በዚህ መንገድ የአብይን ጾምን በተለያየ መንፈሳዊ ነገሮች እናስባለን። መድኃኒት ኢየሱስ ብቻ ነው ብዙ መልካም ላመነው ልከተለው ልውደደው በእርሱ እንጂ ነው መዳኛው። የጾም ወራት ደካማነታችንን የምንዋጋበት በጥምቀታችን ሰይጣንን እክድሃለሁ ያልነውን ቃል የምናደስበት ወደ ክርስቲያናዊ ማንነታችንን በመመለስ የምንባረክበት ጊዜ ነው። የሕማማት ሳምንት በመከራ ውስጥ በመጓዝ መዳን የሚፈልግበት ጊዜ ቢሆንም ጌታችን እንደወደቀ ሁሉ እኛም የምንወድቅበት ዳግም በሱ ኃይልም የምንነሳበት ጊዜ ነው። ሕማማት ሳምንት ያው ኢየሱስ ክርስቶስ ሕማማቶቹን የተከናወነበት ነው። 40 ቀንና 40 ሌሊቱ ያው በጾምና በጸሎት ያሳለፋቸው ጊዜ ናቸው። ያንን በማሰብ ነው ያደረግነው። ሕማማቱ ደግሞ እያንዳንዱ የስቃዮቹ የደረሰበት ሳምንት ነው። ስለኛ የተሰቀለበት፣ የተገረፈበት፣ ልብሶቹን የተገፈፈበት፣ በሾህ አክሊል የተቀዳጀበት፣ ብዙዎች የተሳለቁበት፣ በምራቅ የተተፋበት፣ ከወንበዴዎች ጋር የተቆጠረበት፣ በቃ ብዙ መከራ ያየበት፣ ደሙን ያፈሰሰበት፣ የተሰቃየበት፣ ብዙ መከራ ብዙ ስቃይ በቃላት ልንገልጸው ከምንችለው በላይ ብዙ ስቃይ የተሰቃየበት የሕማማት ሳምንት ነው። ያንን ስቃዩን እያሰብን እኛ ደግሞ ያንን ስቃይ የተሰቃየልን ስለኛ ኃጢያት ስለሆነ ያንን ኃጢያት ደግመን እንዳንሰራና እንዳናሳዝነው ሕማማት ሳምንት ላይ ደግሞ ይበልጥ ራሳችንን በመስበር ልባችንን በመስበር በተሰበረ ልብ በተሰበረ መንፈስ በንስሐ ውስጥ ሆነን የምናሳልፈው ሳምንት ቢሆን መልካም ነው። ሁላችን ተባብረን በቤተክርስቲያን ያለን ቁምስና አባላት በስግደት በመስቀል መንገድ በመቁጠሪያ ሌሎችም ቀኑን ሙሉ ሳምንት ሙሉ ነው የምናሳልፈው ማለት ነው። ስለዚህ በተለይ ስግደት ቀኑን ሙሉ እንሰግዳለን እስከ አርብ ያለው ቀን ሰኞ፣ ማክሰኞ፣ ሮብ ስግደት ነው። የመስቀል መንገድ ማለ ሌሎች እነሱን የተማሳሳይ የመቁጠሪያ ጸሎት ምናምን ለየብቻ ጸሎት የምናደርገው ብዙ ነው። ስለዚህ ቶታሊ በጸሎት ተጠምደን ነው የምንቆየው ማለት ነው። የሕማማት ሳምንትን በሁለት አይነት መንፈስ ነው በደስታና በሐዘን ሆኜ ነው ማሳልፈው። በደስታ ማሳልፈው አዲስ ህይወት እንደማገኝ ስለማቅ ስለሰጠኝ ደስ ይለኛል። በሕማሙ ጊዜ ደግሞ ለኔ ብሎ በኔ ኃጢያት ምክንያት ክርስቶስ የሆነበትን ነገር ሳስብ ደግሞ አዝናለሁ። በተለይ ደግሞ እኔ ደግሜ በኃጢያት ያሳዘንኩት መሆኔን ሳስብ አዝናለሁ። ላለማድረግ እግዚአብሔርን ሁሌ ለማስደሰት ኃጢያትን ላለመስራት እየመከርኩ የምኖርበት ወቅት ነው ብዬ እንዳስብ የሚያደርገኝ ወቅት ነው ብዬ አስባለሁ። እንደዛ አድርጌ ባሳልፈው ደስ ይለኛል። በተለይ በሁዳዴ ሰሞን ከምንም ጊዜ በላይ ራሳችን የምንገዛበት ለክርስቶስ አሳልፈ ራሳችን የምንሰጥበት የሱን ሕማም በማሰብ በመስቀል ላይ ሆኖ አልተሳደበም። በመስቀል ላይ ሆኖ እነዚህ ምናምንቴዎች አላለም። ያለው ነገር ቢኖር ምንድነው? የሚያረጉትን አያውቁምና ይቅር በላቸው ነው። ይቅርታ ትልቅ ነገር ነው። ይቅር መባባል ትልቅ ነገር ነው። ክፉ መንፈስ በሚገባን ሰዓት አይደለም አሁን የተሰራ ነገር ትላንትናና ከትላንት ወዲያ ያላየነውን በማሰብ እንዲህ ሆኖ ነበር ብለን መጣላት ያምረናል። በትንሽ ነገር የሚቆጣል በሚረባ በማይረባው ለምን እንዲሆነ ብሎ አግንኖ ይሄዳል። መተው ይቅር ማለት ሰላምን መፍጠር ከቁጣ ለዘብ ማለት ከንዴት መታገስን የምናስታውስበት የክርስቶስን ሕማም እያስታወስን እሱ ምን ያህል ችሎናል። ክርስቶስ እኛን ምን ያህል ታግሶ መስቀል ላይ ሆኖ እየወጉት ገርፈው አሰቃይተው ሰቅለውት እየሰደቡት እየተዘባበቱበት ግን ተዋቸው የሚያረጉትን አያውቁም ነው ያለው።
እኛ ያንን ማለትና እንደዛ መሆን ባንችል እንኳን እሱን ካሰብን መታገስ እስቲ ልለፈው ይሄን ጉዳይ ማለት መቻል አለብን እና የሕማማትን ቀናቶች ጾም ጸሎት መጽዋት ብቻ ሳይሆን ትግስት እና ራስን ለክርስቶስ መገዛት ያለብን መሆኑን ማስታወስ አለብን በተቻለን መጠን የሕማማትን ጊዜ እናሳልፈው በተለይ አሁን ከሰኞ ጀምሮ ያለውን ጾምና ጸሎቱ እንዳለ ሆኖ በስግደት ሳምንቷን በሙሉ በስግደት አሳልፈዋለሁኝ እግዚአብሔርን ስቃይ የክርስቶስን ስቃይ ያሰላሰልኩኝ እያሰብኩኝ ሕማማቱን ምን ያህል እንደተሰቃየ ስለኛ ሲል ይሄንን ሁሉ ያደረገው እሱ ይሄ ሁሉ ኃጢያት ኖሮበት አይደለም እኛ በሰራነው ኃጢያኛን ለማዳን እኛን ብርሃን ለማሳየት ሲል ይሄንን ሁሉ መከራ ተቀብሏልና ይሄንን ሁሉ መከራ ያሰላሰልኩኝ በጾም በስግደት በጸሎት ነው ማሳለፈው ሕማማት እንሰበሰባለን በደላችንንም በጌታችን ፊት በማቅረብ መከራውን ያስታውሰን ይቅርታን ለምናለን በዚህ በጸጋው ራት ከራሳችን ተርፈን ባጠግባችን ላሉ ሰዎች የጥንካሬና የወንድማማችነት ምሳሌ በመሆን የደከሙትን ልናበረታ የተሳሳቱትን ልንመልስ ይበደሉንም ይቅር እንድንል የተሰጠን ጊዜ ነው ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ናሉና እንደሚለው ቃል በሕማማት ሳምንት ክርስቲያኖች ለጸሎት ህብረት አብረው የሚቆሙበት ጊዜ ሊሆን ይገባል በቃ ይሄንን የሕማማት ሳምንትን በጾምና በጸሎት ቅድም እንደተናገርኩት በተሰበረ ልብና በተሰበረ መንፈስ በጥላቻ በቂም በበቀል የደነደነውን ልባችንን አውጥተን ስጋ ልብን እንሰጣችኋለሁ አይደል የሚለው ክርስቶስ ስጋ ልብን እንዲሰጠን እሱን እየለመንን ኃጢያትን በደልን ትተን እንዲሁም ደግሞ ጥላቻን ቂምን በቀልን ሁሉ ትተን በይቅርታ መንፈስ በፍቅር መንፈስ በቃ እንድናሳልፈው ስለ ፍቅር አይደለሱ የሞተልን ስለኛ ፍቅር ስለዚህ እኛም ደግሞ እርስ በርሳችሁ ተዋደዱ ይህች ትእዛዜ ናት ብሎናል ስለዚህ በፍቅር መንፈስ እንድናየው እያንዳንዱ ወንድምና እህትነን ይሄ የዚህ ዘር ነው ይሄ የዛ ወገን ነው ሳንባባል በቃ ፍቅርን እንድናይ ኢየሱስ ክርስቶስ ምንም አይነት ወገን ሳይለይ ምንም ሳይለይ ለእያንዳንዳችን ለሰው ልጆች ነው የሞተልን ስለ ፍቅር ሲል እንዲሁ ስለወደደን ምንም ስላደረግን አይደለም እንዲሁ ስለወደደን ነው ያንን ያደረገልን ስለዚህ እኛም እንዲሁ ምንም ስለሚያደርግልን ሳይሆን እንዲሁ ብንዋደድ እንዲሁ እንድንፋቀር እሱ ያሳየንን ተምሳሌት ለሰዎች እንድናሳይ ኖረ ነው እንድናሳይ ማለት በቃ እንዲነን ጾምን ጸለይን ምናምን ማለት በአፍ መናገር ብቻ ሳይሆን ወይም ለታይታ ሳይሆን ኖረ ነው እንድናሳይ ነው በቃ ሆነን እንድናሳይ እሱን እንድንመስል ነው ይሄንን ሳምንት ማከረው የመጨረሻው ሳምንት የሕማማት ሳምንት ነው ከሁሉ ወራት ደግሞ ከሁሉ ቀኖች ደግሞ የከበደ ጌታችን ኢየሱስ ክርስቶስ ለኛ ብሎ በመስቀል ተሰቅሎ ኃጢያት የለውም እሱ እንደምናውቀው ለኛ ኃጢያት ለመዳን ብሎ በመስቀል የወደቀበት የሞተበት የተቀበረበት ቀናት ናቸው እነዚህ ስለዚህ ሁሉ ኢትዮጵያዊ ሆነ ኤርትራዊ በመላው ዓለም ያለው ክርስቲያን ሁሉ የዚሁን ቀናት መታሰቢያ አድርጎ በደንብ እንዲዘጋጅ ጌታችን ኢየሱስ ክርስቶስ ሕማማት በደንብ እንያስታውስ መክራዋለሁ የሕማማት ሳምንትን አስመልክተን ሁለት ነገር ቢኖረን አንድ ይቅርታ ልብ ቢኖረን ይቅርታ ልብ ካለን ዓለማችን ላይ የምናየው ክፋት ይቀንሳል ብዬ አስባለሁ ሌላ ደግሞ እኛ ቤታችን እግዚአብሔር ይመስገን በረከትን የሰጠነን እግዚአብሔርን ደግሞ ጎረቤቶቻችንን ጓደኞቻችንን በአካባቢያችን ያለን ወገኖቻችንን በማየት ደግሞ ያለንን ነገር ብናካፍላቸው በደስታ ብናሳልፈው ይላል ከጠብ ሰላም አይበልጥም ወይ ከድብድብ ከረብሻ ፍቅር አይበልጥም ወይ በሚል የሁሉ በተለይ እንደ ክርስቲያን ራሳችንን ከወሰን የክርስቶስ አስተምሮ ዋናው ምንድነው የሚለን ይቅር በሉ ይቅር እንድትባሉ ይላል በተለይ አሁን ስለ ሕማማት ስንነጋገር ማንን ነው የምናውቃለ ክርስቶስን ምን አለ መቼ አለ እንዴት አለው እነማንን አለ ብለን ስንል የበደሉትን የጎዱትን ያሰቃዩትን ወዲያው ወርዶ ቆይቶ አብሰልስሎ አይደለም ወዲያው መስቀል ላይ ሆኖ ያለው ምንድነው ይቅር በላቸው ይቅር ከተባባል በጎ ነገር ከተቀበል ዓለማችን የሰላም ዓለም ትሆናለች
እኛ ካቶሊካውያኖች በዚህ በህማማት ወቅት በጣም ተግተን የምንጸልይበት ነውና ወደፊትም ደግሞ ለአሁንም ደግሞ ከሚቀጥለው ተግተን በመጸለይ ስለ ሀገራችን ሰላም፣ ስለ ህዝቡ፣ ስለ ዓለም ሰላም፣ ስለ ሁሉም ነገር፣ ስለ እያንዳንዳችን፣ ስለ ቤታችን፣ ስለ ጎረቤታችን፣ ስለ ተፈናቀሉትም፣ ስለ ተሰደዱትም ሁሉ በዚህ በህማማት ወቅት ጌታ ፊት እያቀረብን በጸሎት እንተጋለን እና ሌላውም ሰው ደግሞ እንደዛ እንዲተጋ እኔ ሐሳቤን አቀርባለሁ። ዓለማችን ከምን ጊዜውም በላይ የጦር ወሬ የበዛበት ወቅት ነው። የሁሉም ጦርነቶችና ግጭቶች ምንጭ የፍቅር መቀዝቀዝና ይቅር የመባባል ባህል ማነስ ነው። እያንዳንዳችን የበደልን ይቅር ስንል የምንፈጥረው ለውጥና ከጌታ መንፈስ የምንባረክበት ልክ ከፍ ያለ ነው። ፍቅር ፍቅርን ይቅርታም ይቅርታን ይወዳሉና የበደሉንም የበደልናቸው ይኖራሉ። እኛም አንዳንዴ በድለን ነው ሳይታወቀንም ለኛ ሳይታወቀን ምን በደላቸው በደሎች ይኖሩናል። ያንን በደል አይተው የበደሉን ሊኖሩ ይችላሉ። ሳንበድላቸውም የበደሉን ሊኖሩ ይችላሉ። ግን ሁሉንም በይቅርታ ማለፍ ጥሩ ነው። ምክንያቱም ኢየሱስ ክርስቶስ እኛ ብዙ ኃጢአት እየሰቀሉት እየገረፉት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው። ስለዚህ እኛም ደግሞ የሚያደርጉትን አያውቁምና ይቅር በላቸው ብለን እግዚአብሔርን ፊት በይቅርታ እነሱን ማቅረብ ለነሱም መጸለይ እኛም ደግሞ ከልባችን ይቅር ማለት እና በይቅርታ መንፈስ ሆነን ንስሐ ገብተን በተለይ በካቶሊክ ሃይማኖት ደግሞ የንስሐ ሥርዓት ደግሞ ጥሩ የንስሐ ሥርዓት አለን። በዛ በንስሐ ሥርዓት ደግሞ ራሳችንን ኃጢአታችንን ደግሞ በንስሐ አጥበን ፍጹም ንጹህ ሆነን ቅዱስ ሆነን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ አይደል ያለን እግዚአብሔር። ስለዚህ እኛም በቅድስና ፊቱ እንድንቀር ራሳችንን በንስሐ እንድናጥብ በይቅርታ እና ራሳችንን እንድናዘጋጅ ይላል። መጀመሪያ ይቅርታ በቤታችን ነው የሚጀምረው፣ በጎረቤታችን ነው የሚጀምረው፣ በቤተክርስቲያናችን ነው የሚጀምረው። ስለዚህ ከይቅርታ ብዙ ትርፋት አለ። ይቅርታ መባባል ቀድሞም ባህላችን ነበረ። በቤተክርስቲያን በኩልም በግድ ያስፈልጋል ይቅርታ መባባል። ስለዚህ ከይቅርታ ብዙ ጥቅሞች ስላሉ ይቅር መባባል ጥሩ ያስፈልጋል። ይቅር መባባል ደግሞ ወደ ሰላም ይመራል፣ ወደ ፍቅር ይመራል፣ ወደ መተባበር ይመራል። ስለዚህ ዓለማችን በሙሉ በተለይ ደግሞ በዚህ በኢትዮጵያ ውስጥ በኤርትራም በሌሎች አካባቢ አፍሪካ ሀገሮችም ብዙ ጊያና ጥላቻ አሉ። ስለዚህ ሰላም አስፈላጊ ነው። ስለ ሰላም መጸለይ ያስፈልጋል ማለት ይችላል። ያው ይቅር መባባል ሀገር ደረጃ እኮ የደረሰው መጀመሪያ ራሳችን አጠገባችንን ያለን ሰው ዘመድ አዝማድ ጓደኛ እናት አባት ይቅር ካልነው ዓለም በሙሉ ወይም ሀገር በሙሉ ይቅር መባባልን ይለምዳል ማለት ነው። ስለዚህ በዚህኛው ህማም ወር በዚህኛው ፋሲካ ራሳችንን እንየው። አጠገባችን ያለውን ያስከፋነውን ያስቀየም እኛም የተከፋንበትም ሰው ቢሆን እግዚአብሔር እኛ ኃጢአተኞች ሆነን ነው እሱ ይቅርታ ያለን። ምንም ጥፋት የለበትም። ስለዚህ እኛ አልፈን ከገባን ክርስቲያን ነን ካልን እኛ ገብቶናል ጾመናል ጸልየናል ካልን ማለታችንን የምናረጋግጥበት ስጋዊ ወይ አካላዊ ተግባራታችንን ከማረግ ባለፈ የምናረጋግጥበት ንጹህ ልብና የይቅርታ ልብ ሲኖረን ስለሆነ አገር ደረጃ ከመሄዳችን በፊት መጀመሪያ ራሳችንን አካባቢያችን ጋር ከጓደኞቻችን ጋር ከልጆቻችን ጋር ከትዳር አጋሮቻችን ጋር ከእናት ከአባታችን ጋር ያለንን የቅያሜ ነጥብ እናንሳ። ከዛ አገር ጋር መሄድ ይቻላል። ለትንሳኤው ስንደርስ ይቅር መባባሉን በጣም የምደግፈው ነው። ግን ከዛም ብቻ ሳይሆን እንግዲህ እኛ በህይወታችን ስንኖር ይቅር መባባልን መልመድ አለብን። እኛ ይቅር ካላን ጌታም ይቅር አይለንም። እኛ ይቅር ባላልን ቁጥር የለመነው የጠየቅነው ነገር በሙሉ ይታሰራል። ያ ነገር ደግሞ ሊፈታልን መፍትሄ የሚሆነው ይቅር መባባልን ነው። ሁላችንም በሙሉ ይቅር መባባልን መልመድ መቻል አለብን እና ያንዳንዱን እንትን ያለውን በዚህ ከፋሲካ ወቅት በንስሐም ጋር ይቅር ያልተባባል ነው ካለ ይቅር እንባባል ተባብለን በንስሐም ደግሞ ያን ነገር ከላያችን ላይ መውረድ መቻል አለብንና የይቅርታ ልብ እንዲኖረን ሁልጊዜ ያስፈልጋል። ህማማት የእግዚአብሔርን ምሕረት በመሻት የጌታችን ስቃይ የምናስታውስበት ስቃዩንም ለመካፈል በጾም በጸሎትና በስግደት የምንተጋበት ጊዜ ነው። በዚህ የህማማት ጊዜ በተለይም የተቸገሩትን ጌታ ያጽናቸው የሚፈተኑትን እሱ ከመከራ ያወጣቸው ዘንድ በጸሎት የምንተጋበት ቅዱስ ጊዜ ነው። በህማሙ ጸንተን ለትንሳኤው እንድንበቃ በጸሎት እንትጋ። መድኃኒት ኢየሱስ